የሚል ጨዋታ ገባ ወጣ ብየዋለሁ። ይሄን ጨዋታ እኔ ዛሬ ስለዚህ ተመጭ ቆይ ግሬና ጠፋ አድርጌና ገባ ወጣ የሆነ ጨዋታ ገና እኮ አንድ አልሰነዘረም እኮ አንድ እኮ አልኮ ጋይስ አልሰነዘረም። አንድ ጥሩልኝ አንበሳይን ይመች ግን እንዴ ስጡኝ እንጂ ቆይ ዋንዴ ጋይስ አንበሳ ያለባቸው ይመጡ ዱካ አሁኑኑ ስጠኝ እናቴቱም ጋይስ ሁለት ደቂቃ ቆይቷል። 2 ደቂቃ ጋይስ ቆይቷል። እስኪ ንገሩኝ ኮሜንት ላይ እኔማ ምኑን አየሁትኝ ውሃ ዞር ብዬ ቀዝቃዛው ከጮኩ እንኳን ብዬ ዞር ስል ለንቃተ ህሊና ጮኩኝ እኮ የንቃተ ህሊና 2 ዙር ሁሉ እኮ 2 ራውንድ እኮ ነው ሲሄዱ የነበሩት 3 ሰከንድ አንበጓ ይገባኛል። መድኃኒዓለምን ይገባኛል። ክፈሉኝ በሉልኝ አንበሳይን ክፈሉልኝ በሉ። ቆይ አንዴ ልደውል እዶቼ ልደውል ያለባቸው ሰዎች ጋር ልደውል አንዴ ቆይ ልደውል አንበሳይን ምን ተሰማችሁ ግን የሴዶ ደጋፊዎች ምን ተሰማችሁ? እኔማ እኮ ማስታወቂያ ምናምን ሊሰራ ተፍ ሊል የመጣ እኮ ነው መሰለኝ። እጁን እንዲቆልምሞት ማለት ነው። ነፍስ ግቢ ነፍስ ውጣ ላይ እንዲ ጀርባውን መታው እኮ በቃኝ አለ እኮ በቃ የሆነ በቴስታ እንኳን አይሞክርም። እንደው ለደጋፊው ለአስያዙ ሰዎች ሲል ተነስተ ቴስታ አትሞክርም። ምን ቴስታ ዛፍኖክ በቀን ወይኔ አምላኬ ወይኔ አምላኬ ጨርቅ የሆነ ድንጋይ ላያችን ላይ እየሰበረ እኮ ፎገረን እኮ 10 ወራት ሙሉ ሲያደነቁረን ጆሯችንን። ዛክ ተረጋጋ። ደግሞ በሱ የተነሳ እኮ 5,000 ኮይን ምናልባት እንኳን በዶን ምናልባት እንኳን ሰይጣን አሳስቶት እንኳን ከተበላ ብዬ 5,000 ኮይን በሱ ማስያዜ እኮ እንደው ልብልብ ያደረገኝ እንደው ለደጋፊዎቹ ሲል ጋይስ ለደጋፊዎቹ ሲል እንኳን አይናከስም። እኔ አትናከስም። እንደው ደጋፊ አለኝ ብዙ ደጋፊዎች እየጠበቁኝ ነው። በእኔ ያስያዙ ሰዎች አሉ። ይሁን አትናከስም። ንክሻው ቢቀር ምናምኑን አትይዘውም። ምናምኑን መያዝ ቢያቅት እንደዛ ፍሮክ እጄን እንደዚህ ሲጠመዝዘው በቴስታ አትሞክርም። ወይኔ እኔም ባረገ አሁን ቀጥታ ይሄ ጀግና ጋር ትመዘገባለህ። ቀጣይ ጨዋታ ከንቃተ ህሊና ጋር ነው የሚሆነው። ንቃተ ህሊና እሱንም ምናልባት እግዚአብሔር ቀንቶክ አታሸንፍም። ካሸነፍ ቀጣይ ንቃተ ህሊናን ይገጥምልናል። 4 ነጥብ ጉራው ጋይስ እኔ እግዚአብሔርን እኔን እኮ አይምሮዬን አምባ ቴንኪው እዳችሁን የምትከፍሉ ሰዎች አመሰግናለሁ። እግዚአብሔር ይስጣችሁ። የቀረው ማን ነው? አንበሳይን ዱካና አርሱ አንበሳይን ስጡኝ። ከጊፍት ጋላሪ መርጣችሁ ስጡኝ። የተበላችሁ እንዳለ ቤኪ ከፍሏል፣ ብለስ ከፍሏል፣ አምባ ከፍላለች። በአጠቃላይ እዳ ያለባችሁ መጣችሁ ክፈሉ። 4 ነጥብ አልሰማም። እንዴት ጋይስ እንዴት አንድ እንኳን አይሞክርም? እንደው አንድ እንኳን አይሞክርም። አይኑ ላይ የጠጣው ጁስ እና እንቁላል እየመጣበት እኮ ነው ሻፍዶ የቀረው እኮ። በቃ ልክ ሲያየው ጆን ልክ እንደዚህ ሲያየው እንደ እንቁላል ተጠቅልሎ ምግብ መሰለው። ሄሮ ጎብ ሰው እንዴት የሰው ልጅ ይሄንን የመሰለ የ9 ሰዓት ጨዋታ የሚጠበቅ እንዴት ገባ ወጣ የሆነ አይነት ነገር ታሳየናለህ? እንዴት ግብት ንክር ውጥት የሆነ በቃ የሆነ እንትን ነገር ተጠቅልሎ እንደ ስጋ የሆነ እንደምን አባቱ ይሁን አላቅለትም ተጠቅልሎ። እኔ እኮ አዋረደን እኮ። እኔስ እንኳን ጆን አልኩኝ ጀግና ስለሚገባው ዛሬማ እናቴ እንዴ ቆይ አጅሪት ኖ አሁን ስጪኝ። አይመለከተኝም። እኔ መጀመሪያ ገቢና ወጪሽን አውቀሽ ሳታጣሪ ማንነቱን አሲዘሻት ነይና ስጪኝ። ዙስን ይሄ መሬቱ የሚነቀንቀው አይመለከተኝም። እኔ ጋይስ ምን አገባኝ? እኔ ማን አሲዟላቸው? ሰው እንዴት እንትንን ያሲዛል? ኒው ኢንዶሚን መጥቶልናል ጋይስ፣ አዲስ ኢንዶሚን መጥቶልናል። በነገራችን ላይ እኔ መድኃኒዓለም አዲስ ኢንዶሚን ጋይስ በሰላም Kadih darah
ነገ ይመጣና ማለት ነው። ነገ ይመጣና ማስታወቂያ ነው ይለናል። በእርግጠኝነት ነገ መጥቶ ማስታወቂያ ነው እንጂ ጨዋታ አልነበረም። ጨዋታው ከአንድ ወር በኋላ ይተላለፋል የሚል ይመስለኛል ይሄ ሰውዬ ሳይሆን በዚሁ ከቀጠለ። ወይኔ ግን ጋይስ ወይኔ እኮ ጉራው እኮ ማለት ነው እመቤቴን የሆነ ነገር እኮ ይመቷል። በቃ የሆነ ነገር እኮ ማለት አንድ ይሰነዝራ ሰው አንድ አይሰነዝር። ብሽሽትህን ነው እንደ መቱት ኩምስስስስ ያልከው የ9 ሰዓት ጨዋታ ተጠበቀ በአንድ ሰከንድ ትቆለመን። አረንጆ ከስንቱ ተቃጥዬ እኔ ጋይስ እንዴት እንደ ሪአፈርኩኝ። እግዚአብሔር አፈ ጉራው ራሱ መከራ። ምን ተሰማችሁ ግን እኔ ይውላችሁ ማርያም ዛሬም ነገም የማልክድለት ነገር በዚህ ጉራው የተነሳ ሰዎች እንዲያዩት ትኩረት እንዲሰጥ በደንብ ስፍስፍ ብሎ ሰው እንዲጠብቅ አድርጓል። እንማልክድ ነገር አሁን አንተ የምትሆን ማርያምን ይሄ ጥሩምባ የሚነፋው አሉ ሰው ሲሞት ምናምን ወይ ደግሞ ይሄ ትዳር የተለያዩ ሰዎች ዋሽንት እየነፋክ ማስታረቅ ብትጀምር ምናምን ይሄ ጠንቋይ ቤት መካደም ብትጀምር መድኃኒዓለምን ያዋጣል። ጎበዝ ነህ። ይሄ ተፍተፉ አሉባልታው ምናምን በደንብ ሰው ትኩረት እንዲሰጠው አድርጋል። ይሄ አቅም አለ። ከዛ በተረፈ ግን ሌላ ላይ ዜሮ ነህ። አስረግጬ ነው የምነግርህ። ብሽሽታ እንዴት ጨጓራዬ እንዳቃጠለው ገና እኔ ቁጭ ብዬ እኮ መግለጫ ሰጣለሁ ብዬ ነበር። ምንም መግለጫ ሰርተው አቋረጠን እኮ ባንዴው። አወልደ መንፈስ ቅዱስ ስሜት ይቋረጥ። ግን ንቃተ ህሊና ግን ጀግና እግዚአብሔር ንቃተ ህሊና የዛሬ ነው ያርገውና ተራረቤ ነበር። ኢንዶሚ ምናምን ጠዋት ተመርቶ ከሰዓት መርካቶ ሚኪ ማራኪ ምናምን ቀጥቅጬ ነበረ። ያንን ቅጥቀጣ አንስቼዋለሁ። ትችላለህ። አንደኛ ነክ ንቃተ ህሊና አባን እየሰጠክ እንዴ አባን ሰው ተነስ እያልከው እኮ ትነሳ የሆነ ወይስ አፍንጫን ብዬ ላስነሳክ እያል ትታውሉ ሮቤል ድል ነበር። ሮቤል ድል ምን አባቱ የድሮ ህይወቱን ታሪክ እያስታወሰው ኤክሱ አይኑ ላይ ተደቀናዩ የድሮ ፍቅረኛ አላቅም ተኝቶ ህብረ በሱዳን እንደ ተተበተበብን ተኝቶ እንዲ ቁጭ ብሎ ያዋል። ስንት እኮ 3 ድል እኮ ነው የሰጠው መድኃኒዓለም ጋይስ 3 ድል እንዴ 3ቱንም ድል አንድ አይጠቀምም እንዴ? በቃ እንዴ ስሜት ላይ ያለው የሆነ ወሲብ ላይ ምን ላይ ሆነ አፈዟል። ስንት ድል ሰጥቶክ ንቃተ ትችላለህ እንዴ? የማን ሰልጣኝ ድሮንስ የማን ምን ለድሮንስ የማን ምን ለድሮንስ ና የማን ምን ለድሮንስ ዲ ወይ ዛሬ ሰኔ ደስ ነው እንዴ? እረዳችሁን ክፈሉ እንጂ እየጠበቅኩ እኮ ነው። ወንድ ምንድነው? እዳችሁን ክፈሉ እንጂ እየጠበቅን እኮ ነው። ህዝቡ እየጠበቀ እኮ ነው። ዜዶን አስይዛችሁ እንዲተንሰፍስፋችሁ ያስያዛችሁ ሰዎች እየጠበቅን ነው። ውሃ ጠጪ። እሺ ማሮጂ እሺ። እኔም እንዴ በአንድ ሰከንድ ድርቅ እንዳልል ሳወራ እንዳንዳንድ ሰዎች ውሃ ሳልጠጣ ሳላስበው ድርቅ እንዳልል ቁልምም ብዬ እንዳልቀር እንዴ ልቆለመም እችላለሁ እኮ ቁልምም እኔ እንዳ እግዚአብሔር ወሬ ያገኘው ተመቸኝ ሰፋልኝ እንዴ። ቆዩ እኮ ጋይስ። ኧረ ታይም ህዝብ እየጠበቀ ነው እንዴ። ህዝብ እየጠበቀ ነው። ማህበረሰቡ እየጠበቀ ነው እንዴ። ማህበረሰቡ ተሰብስቦ እኮ እየጠበቀ ነው። ወይ ዘንድሮ እየጠጣን ነው ጋይስ፣ እየጠጣን ነው። ቆይ አንዴ እስኪመጣ እንትኔ ፍትህ ለጎንደር ህዝብ። እሺ ውዴ ፍትህ ለጎንደር ህዝብ። ግን አዋተሻል? መማር ጋር መዋጮ እየተደረገ ነው። አዋተሻል? እኔ አዋጥቻለሁ። አንቺስ አዋተሻል? አዎ አላዋጣሽ። ለምን እዚህ መጣሽ? እኔ ስስቅ ስደሰት ስታይ በዚህ ቆይ እስኪ ቀን ዋላጫልመው ብለሽ አዋጥቻለሁ። እኔ ዛሬ እርዳታ አዋተሻል? ቴንክ ዩ ዊንታና። አይ ጋይስ እንደዚህ አይነት ሰዎች ፍትህ ለእንትን አይደል? ልክ እነሱ ጠያቂ ፔጃቸውን ገብታችሁ ብታያቸው የቂጧን ፍንክት እያሳየች ነው የምታየው። የቂጧን ፍንክት ክፍት አድርጋ የቂጧን ፍንክት እያናፈሰችው አጭር ቀሚስ ለብሳ ወይ አላጣ ወይ አራዘመ የሚባል ክፉ ቀሚስ ለብሳ ማለት ነው። ህዝብ እያሳሳተች ለወለጋ ድምጽ ሆነሻል ይልኛል መድኃኒዓለም። ከዛ በቃ እናንተ እኔን ቀን አበላሻችሁት። ዛሬ መማር ቤት የሚሰበሰበውን ምንድን ይሄ እርዳታው ላይ ከተሳተፍሽ ጥሩ ነው። ስለዛ ከዛ ውጭ ስለኔ እንዳታወሩ።
አድርጌ ነው የማወራው። ወሬ አልወድም። በተግባር ስሩ። ላጥ 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 ለጎረምሳ የምታበየውን ገንዘብ ላጥ አድርገሽ ሰጠሽ ሂጅበት። እዛ ሌላ ወሬ አልፈልግም። አልባልተኛ ግን በነገራችን ላይ እኔ ሲዶ መመክር ነገር ይሄን ጥጋብህን ጉራህን አቁመክ እግዚአብሔርን ከዚህ ሰውዬ ጋር ላይክ በደንብ ስልጠና ይሰጣል። ከዛ በኋላ ንቃተ ህሊናን ትገጥማለህ። እናያለን። ይሄ የሚቻል አይደለም። ይሄ የሚቻል አይደለም። ማን እንበለው? ደርምሰው እንበለው? ስም እናውጣለን ለዶቀ ደርምሰው አስጨናቂ። አስጨናቂን አትችለው። አስጨናቂ ለሁለት ራሱ ብትገባ አትችለው። ዮኪዬኔና ዘገባ ላይ ነኝ። አትችለውም አስጨናቂን። ስለዚህ ምን ታደርጋለህ መሰለህ? ከንቃተ ህሊና ጋር ብቃትን ማሳየት አለብህ። በቃ አሁን ምንም ልንወስን አንችልም።